ፍቅራችን እንደው እንደ ድሮ እስኪ ተመበይብኝ። ሰውዬ እንዳትጠጋኝ። ምን ሆነሻል ሰሊና? እንዳትጠጋኝ አልኩህ እኮ። እንዴ ባቅፈሽ ምን ችግር አለው? አይደለም ላቅፍ ይቅርና እንደዚህ ሳይህ ራሱ እንዴት እንደምትቀፈኝ። ንግግርሽ በሙሉ ከአንገት በላይ እንደሆነ በደንብ ያስታውቅብሻል። አሁን ቀልዱን ተውና የመጣበትን ተናገር። ከራስሽ ጋር እየታገልሽ ነው እንጂ እኮ እንዲሁም ውስጥሽ ቀፊው እያለሽ ነው። አንተ በጣም እየቀለድክ ነው መሰለኝ። እኔ ቤት ሳይሻል አይቀር። ምን እያደረግሽ ነው? ልቀቀኝ በእናትህ ልሂድበት። ቆይ ባቅፍሽ ምን ችግር አለው? ሰውዬ ልሂድበት እያልኩ ነው። አሰማም እንዴ? እንኳን መታቀፍ ስንት ነገር አድርገናል ነበር እንዴ? ያኔማ አይኔ ታውሮ እያለ ነበረ። ኧረ እባክሽ። አዎ በጣም ነው የምታስጠላው። ባይሆን ግን እኔን ያስቸገረኝ እንደው ቱሲ እኔ ቁም ነገር እያወራሁት እርሶ ሙድ ይዙብኛል አይደል? እውነቴን ነው። ስታጥነኝ እኮ ነው ያደርገው እንደ ዕጣን። ይልቅ አሁን እንነሳና ቁርሳችንን እንቅመስ። አረም የደረሽ ስለነበር እዛ እንኳን አልመጣችም። እንዴ ነኝ እና በቃሉ ይሄ የለየለት ጥቃት። እኔ አቅሜን ታገዬ በተደጋጋሚ ታይ ብዬ ባስጠነቀቃትም ምንም ልሰማኝ አልቻለችም። ልጃንተን ሳትፈልግ አንዳንድ ሰው ክፉ ያደርጋል። ቀላል። አሁን ይሄ ዘመን እኮ በጣም ክፉ ሆኗል። ዘመኑ እኮ ተበላሽቷል። ጥሩ ልሆንለት ባልከው ሰው ነው የምትበላሸው። እና ምን እናድርጋት አለቃ? እሷን ለእኔ ተዋት። ምን ልታደርጋት አስበህ ነው? ማደርጋትን እኔ አውቃለሁ። ምናልባት ከሰማችኝ እንደው ለመጨረሻ ጊዜ ላስጠቃት እንዴ? በሰላም ቅዱስ ቆየ ኮራ ነው እንዴ? ለምን እኮራለሁ? ሰላም እና ለምንድን ነው ቆይ ማታምነኝ? ሰላም እንዴት ለማንሽ? ስለ ሁሉም ነገር በጣም ይቅርታ። ሰላም ከልብሽ ነው የምትሆነው? አዎ የምሬን ነው ቅዱሴ። እኔ ማንንም ወንድ ፍለጋ ሰፈሩ ድረስ ሄጄ አላውቅም። ስለዚህ እኔ የተለየኝ ነኝ ማለት ነው? አዎ እየተለየክ ነህ። ቆይ ግን ምን ነው የተለየው? ባላሰብኩ መንገድ መተህ አሸነፍከኝ። ወይኔ ታድዬ። ቅዱሴ እንደ ጎዳውክ በደንብ አውቃለሁ። ግን ደግሞ ሳልወድ ቀርቼ ሳይሆን ወደፊት እንዴት ያምነኛል፣ አብሮኝ እንዴት ይሆናል የሚለው ነገር ሲሆን እያለቀሽ ነው። ሰማኛለህ? አንተን ብዬ እዚህ ድረስ በመምጣቴ በጣም ነው ያፈርኩት። ቆይ እንዲህ በስሜቴ ላይ ትረማመዳለህ? በጣም የምታሳፍር ሰው ነህ። አለቀሰች እኮ። ሰላም ለእናንተ የሆኑ ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ሼር አድርጎ እናመሰግናለን። ኖላዊ ድራማውን ዛሬም እንደተለመደው ይዘንላችሁ መጥተናል። ወይዘሮ ሜላት እንግዲህ በጣም ጠንካራና ጠርጣራ ሴት በመሆኗ ጠላቷን ተሎ ብላ ስለገመተችና ስለጠረጠረች አቶ መስፍን ወንድም ላይ የማስፈራሪያ የደረሱበትን ሰዎች ማለት ነው። በዛም ምክንያት ወንድምየውም ጠላት እንዳላቸው አላቅም እንጂ ጠላት መኖርን ባቅማ አለቃቸውም እያለ እየፎከረ ይገኛል። በዚህም ምክንያት እንግዲህ አቶ መስፍን ደብቀው ነበር። እሱ በጣም ችኩል ነህ፣ ስለዚህ ሄደህ ነገሮችን ተሎ ታበላሻለህ፣ እኔ በራሴ መንገድ ተመራምሬ እና ነገሮችን አጣርቼ ደርስበታለሁ ብላ ስላሰበች ወይዘሮ ሜላት አልነገረችም። ነገር ግን ትንሽ ፍንጭ ሰጥተው ነበር ለወንድሙ ሄዶ ተናገረ አቶ መስፍን። እና እሱ ደግሞ በአንድ አይኔ በወንድሜ እንዴት ይመጣሉ ብሎ በጣም ተናዶ ተበሳጭቶ እሷንም ተናገራተኝ። እናም አልቀመጥም ቤት ውስጥ ሆኖ እሱን ለመፈለግ ወጥቶ ነበር። በዛም ምክንያት እንግዲህ ጠላቱ አቶ በቃሉ እንደሆነ ስለተረዳ እሱን ለማግኘት ደግሞ የሚጠቀመው ቤቲን ነው። ቤቲ ደግሞ የእሱ ሰራተኛ ናት፣ ያቶ በቃሉ ሰራተኛ ናት። ቀድሞ የቀጠራት እሱ ነው። ነገር ግን ይህን ስለማያውቅ በእሷ በኩል ጠላት ይነዛለሁ ብሎ ከእሷ ጋር ነው ሲዞር ውሎ ሲቀጣጠር ውሎ ላገኝሽ እፈልጋለሁ ብሎ ከእሷ ጋር የተነጋገረው ያለውንም ነገር ሁሉን ነግሯታል። እሷ ግን ቀድማ መረጃው አላት ስለሚደረገው ነገር ሁሉ ማለት ነው። በዚህ ምክንያት አምሽቶ ስለመጣው ወይዘሮ ሜላት ተጨንቃለች። የሆነ ነገር እነሱን ለማስፈራራት እና ጠላቶቹን ለማግኘት እንዳይደስ ስለገባተኝ የሆነ ነገር አድርገውት ይሆናል እያለች እየፈራች ነበር። እሱ ግን በስከ መጨረሻ መጣ። እናም የት ጠፍተህ ነው ብሎ ወንድሙ ሲጠይቀው የትም አልጠፋሁም፣ ያው እነሱ ጋር ነው የሄድኩት ብሎ ሲለው ብቻህን መሄድ የለብህም እኔ አብሬ መሄድ አለብኝ፣ አንተ ሆይ የትም ብትሄድ እነሱን ለማስፈራራት ብቻህን መሄድ የለብህም አለው። አንተ በዚህ ጉዳይ ስለማያገባህ አንተ በማያገባህ መጎዳት ስለሌለብህ ለእኛ ተውልን አለው። እሱ ግን በጭራሽ ቤተሰቦቼን
የመጣ አለቀውም እያለ እየዛተና እየፎከረ ይገኛለኝ። እናም ሲመለስ ቤቲን ላገኛት ቤቲ በተደጋጋሚ እየደወለች ማናት ብላ ስትጠይቀው ቤት ናትና ተቀጣጥረናል ላገኛት ፈልጋለሁ አላት። ሜላትም አብረን መሄድ አለብን አብረን እናገኛታለን ብላ ስላሰበች አብረው ሄደው ካፌ ላይ እየጠበቋት ነበር። ነገር ግን በጣም ብዙ ስላስቆየቻቸው ሜላት እየተበሳጨች ነበር። እኔ ቁጭ ብሎ ሰው መጠበቅ እንደማልወድ ታውቃለህ፣ ስለዚህ ለምንድነው እስካሁን የቆየችው እያለች እየተበሳጨች እያለ በመሀል ትደውላለች። እናም ከባለቤቱ ጋር ቁጭ ብሎ እየጠበቃት እንደሆነ ሲነግራት እሷ ሜላትን ምን ያህል ተጠርጣራና ንቁ ሴት እንደሆነች ስለምታውቅ ተመልሳ ሄዳለች። ተመልሳ ያልተመቸኝም ብላ ከመንገድ ተመልሳ ስለሄደች ሜላት ደግሞ የሆነ እሷ የፈለገችው ነገር ቢኖር ነው እንጂ እንዴት ተመልሳ ትሄዳለች ከመንገድ አንተን ለማግኘት መታ ብላ የማንንም መጫወቻ ለሆን እያለች እየደረፋች እያለ በመሀል እንግዲህ አንተነህን ታያየዋለች። አንተነህም እየተከታተላት ነው ሜላትን ሳይሆን ቤቲን እየተከታተላት ነው። በዚህ ምክንያት ነው እንግዲህ ካፌ ቀድሞ የተገኘ በየሄደችበት እያንዳንዱ እርምጃ እየተከታተለ እያስፈራራት ይገኛል። አለቃ ካለው በላይ መስፍንን ተደጋጋሚ እያገኘሽው ነው፣ ስለዚህ ልትጠነቀቂ ይገባል። ምክንያቱም እኔ ሂጄ ከተናገርኩ አንቺን አለቀልሽ፣ ምን እንደሚፈጠር ታውቂዋለሽ ብለው መጀመሪያ ላይ እኔ እያገኘሁት አይደለም ብላ ክዳ ነበር። ከዛ ግን እውነቱን ስላወቀባት አመነች ማለት ነው። እሱም እንድትጠነቀቅ እያስፈራራት ይገኛለኝ። ምክንያቱም ከእሱ ጋር የምትገናኛቸውን ነገር አለቃ ማወቅ አለበት፣ ካላወቀ ደግሞ እኔ ላሳውቀው እገደዳለሁ፣ ስለዚህ ተጠንቀቂ እያላት ነው። እሷም ተናዳበታለች በአንተነህ ማለት ነው። ምክንያቱም እሷ እዛ ድርጅት አስገብተው ጭራሽ አሁን እሷን ተከታታይ ያደረገው ማን ነው እያለች ወይኔ እያለች እንግዲህ የተናደደች ትገኛለች ቤቲ። በዚህም ቤቲን ሲከታተል እንግዲህ ካፌ አይተዋለች። ሜላት ከዚህ በፊት ያደረገውን ሁሉ ስራ በሰላምም ጉዳይ በሀናም በሰራተኞቿም ያደረገውን ነገር ስለምታውቅ እንዴት እዚህ ሊገኝ ይቻለ? አጋጣሚ ነው ወይስ ሆን ብሎ እየተከታተለ ነው የሚለው አስጨንቋት እንግዲህ መስፍን እያረጋጋት ይገኛል። አንተነህም አላወቀም እንዳየችው። እናም ከአቶ በቃሉ ድርጅትም እየሰራ እንደሆነ ምንም አይነት መረጃው የላትም ማለት ነው። በሌላ በኩል ሀኒቾ እንግዲህ የራሷን ህይወት ላገባ ነው ብላ ከተናገረች በኋላ የራሷን ህይወት አርፋ መቀመጥ አልቻለችም። ኤልያስንም ሆነ ጆሮን እያስቸገረቻቸው ነው። ምክንያቱም ካጠገቧ ሲጠፉ ደስ አይላትም። ስለዚህ ተምቹን ጠርታ ሁለታቸውንም እንዲያስታርቃቸው ለመነችው። እሱ ግን በቃ አንቺ ራስሽን ህይወት መኖር አለብሽ፣ ራስሽን ትዳር ነው መሰረት ያለብሽ እንጂ ሁለታቸውንም ታያቸው አላት። እሷ ግን ከነሱ ርቄ መኖር አልችልም፣ እኔ እነሱ ባለውለታዬ ናቸው እያለች ና በግድ ለምና እንግዲህ እንዲያስታርቃት አደረገችው። እሱም እሞክራለሁ ግን ደግሞ አንድ ሁለታ ወይልኝ ድንብላልን የማገኝበት ዘዴ ንገሪኝና አመቻችልኝ ብሎ በዚህ ተስማሙ። ሂዶም ጆሮን እንግዲህ ጠየቀው ልታገኘው እንደምትፈልግ። እሱ ግን በቃ ልታገባ መሆኑን ሳቅ በጣም ውስጥ እየተረበሸ ነው። ስለዚህ እኔ መራቅ እፈልጋለሁ ብሎ ቢልም ሂደህ ልታናግራትና ሁለታችሁም ተነጋግራችሁ ችግራችሁ ልትፈቱ ይገባል ብሎ በሶ ስልክ አልደወለችም። በተደጋጋሚ እንግዲህ በተምቹ ስልክ ነው እየደወለች የነበረ። እሱ ግን ያው ተደጋጋሚ ስትደውል ባይፈልግም እንግዲህ ሄዶ ለማናገር ሞከረ። ለሁሉም ነገር ይቅርታ፣ እኔ ከአንተ መለየት አልፈልግም፣ አንተን ማጣት አልፈልግም፣ ስለዚህ አትራቀኝ ብላ ለመነችው። እኔ በእኔ ምክንያት ስትጨነቅ፣ በእኔ ምክንያት እንደዚህ ስትሆን ማየት አልፈልግም። እኔ ሲጀመር ጥሩ ሁኔታ ላይ እንዳልሆን ቃቃለሁ እያየሁ ነው ስትለው፣ እኔ መቼም ጥሩ ሁኔታ ላይ ሁኜ አላቅም፣ ስለዚህ አንቺ ህይወትሽ እንድትኖሪ ነው የምፈልገው፣ በእኔ ጉዳይ አትጨነቂ ብሎ በዚህ እንግዲህ ተነጋግረዋል ማለት ነው። ድንብላልም የምትወደው ጓደኛዋን ታምቹን ሀና ባለችው መሰረት ሀና ልካት ተገናኝተው ነበረ። እናም አላወቀችም እንደሚገናኙ ሀና ናት ያመቻቸችለት። በዚህ ምክንያት የመስፍን ወንድም መንገድ ላይ አይቷቸው ስለነበረ ከቤት ሂዶ ምግብ አቅርባለት ሳህኑን ስታነሳ እንግዲህ እንዳየው ነገራተኝ። ባሏ በጣም እና አቃሎ ነበር እየተናገረ ነበር እና ዘሪውን ሳይሆን ዘርቶውን ነበር መባል የነበረበት። ምንም እኮ ወንድ አይመስልም፣ ከወንድ ይልቅ ለሴት የቀረበ ነው እያለ ሙድ ሲይዝባት ተናዳ ልክ ልኩን ነግረዋለች።
የጋሽ ወንድም ባትሆን ኖሮ አናት ክንበሳ ነበር የምፈናክተህ ብላ ከዛ እየቀለድኩ ነው ብሎ ሲነግራት የማንም ባላገር መጫወቻ አልሆን እንዴ ብላ ታርጣበት ሄደች። እና በጣም ነው የሚያዝናነው። ነገራችሁ ላይ የአቶ መስፍን ወንድም ፈታ ያለ አክሰንቱ፣ አነጋገሩ ሁሉ። እናም ሀኒቾ ምግብ ሊያቀርቡ ምሳ ሊበሉ ስለነበረ ራት አቅርቢ እንጂ ብላ መታ ነገረቻት። እና በዛው እያቀረቡ ያው ሽማግሌ ለምንድን ነው ሽማግሌዎቹ የቀሩትኝ እያለች እያወራቻት ነበር። ችግር የለውም ቀስ ብሎ ይደርሳል እያለች አንዱ ሙጭልፍ እንዳያረግልሽ፣ ይህ ዘመን ክፉ ዘመን ነው፣ እኔ እንኳን እንዴት አድርጌ እንዳንበረከኩት ዘሪ ሆነን ታያለሽ እያለች በዛ ምክንያት እንግዲህ ያወሩ ነበረ ማለት ነው። ኖላዊ ድራማ የዛሬው ክፍል ይህን ይመስላል። ውድ ቤተሰቦቻችን ስለተከታተላችሁ እስከ መጨረሻው እናመሰግናለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።